የደረስኩት ማለት ነው። አብሽኔም ኮድሮም ሳቅክ ያንተን ደስታ ነው አይደል ማየት የምፈልገው። እንደዚህ ደብሮክ ሁለታችሁ ተለያይታችሁ ምናምን ቴንሽን ሆነ ደብሮክ ጨንቆ ማየት እንደማልፈልግ ታውቃለህ አይደል እንዴ? ከአንድም ሁለቴ ሶስቴ እኮ እንለያይ ብለከኛል አይደል? ያንን ግን እሺ ብዬ የምቀበልክ ነገሮችን በቃ እያየሁኝ አክሰፕት ማደርገው እንደገና ከሩታ ጋርም በዚህ ልክ ልንጣላ ይቻላል በአንተ ምክንያት ነው አይደል? በአንተ ምክንያት ነው ምልክ አንተን ስለምወድ አንተን ስለማከብር ነው እንጂ ምንም እንትን ምለው ነገር የለም። ግን ደግሞ አሁንም ቢሆን ከበፊትም እስካሁንም ድረስ እኔ አንተን ደስታ ነው እያስቀደምኩ ያለሁት። ስለዚህ ይሄን ውሳኔ እውነት ይሄን ነገር ያስደስተኛል ብለህ ካሰብክ እኔ አሁንም ቢሆን ያንተን ደስታ ነው ማየት የምፈልገው። የትም ሁን ከማንም ጋር ኑር ከፍቶክ ማየት አልፈልግም። ገባክ? አሁንም ወደ ህይወትክ ተመልሼ የመጣሁት ምናልባት ደብሮክ ከፍቶክ ስላየውኝ ይሆናል። ስለምወድቅ በቃ ምንም እንዲከፋክ አልፈልግም። ባለህበት ላይ ደስተኛ ሆነህ እንድትኖር ነው የምፈልገው እና ይሄን ውሳኔ ዛሬ ለኔ እኔ እንጃ በርግጥ ከባድ ነው፣ ግን ደግሞ ያንተን ውሳኔ ያስቀድማለሁ። ያንተ ነገር ይበልጣል። ያንተን ደስታ ማየት ነው የምፈልገው። ስለዚህ እንጃም እንደምልክ እሺ ማለት ከዚህ በፊት የወሰንከው ውሳኔ ነው። ከአንድም ሶስቴ ብዙ ጊዜ ገፍተኸኛል፣ ግን ደግሞ ተመልሰህ ይሄን ሀሳብ ታመጣለህ ብዬ አላሰብኩም። ከዛ ባለፈ ደግሞ እኔ እንጃ ብርሽ እሺ ፕሊስ ተረጋጊና ሁሉንም ነገሮች ለኔ ብለሽ እንትን እንደምታውቃለኝ። ስለዚህ ተረጋጊኝ በቃ። ከሷ ጋር መሆን ፈልጋለሁ፣ ከሩታ ጋር መሆን ፈልጋለሁ፣ ከልጄ ጋር መሆን ፈልጋለሁ፣ አብሬያት መኖር ፈልጋለሁ። ይሄ ደግሞ እንዲሆን የግድ አንቺ ከኛ ህይወት መራቅ አለብሽ እና ለዛ ነው ይሄንን ውሳኔ ወሰንኩት ማለት ነው። እሺ አስበህበት ነው ግን የወሰንከው? እውነት ሁለታችሁ ለመታረቅ፣ ሁለታችሁ አብራችሁ ለመኖር፣ ሁለታችሁ ጥሩ ነገር ለማሳለፍ እውነት እኔ ከህይወታችሁ መውጣት ግዴታ ነው? ይሄን አስቤበት ነው፣ ሁሉንም ነገር አስቤበት ነው። ግዴታ ስለሆነብኝ ነው ይሄንንም ነገር ዳሰረኝ በዚህ ልክ መናገርሽ ማለት ነው። እሺ ግን አሁንም ቢሆን ማለት ነው አብርሽ ማለት ከድሮም እስከምታቀኝ አሁንም ድረስ ያንተን ደስታ ማስቀደም ሰው ስለሆንኩኝ አሁን ይሄን ሀሳብ ልከለክልክ አልችልም። ቢከፋኝም ቢደብረኝም ቢያስጨንቀኝም ታውቃለህ እንደ አዲስ ነገሮችን ከመሬት ተነስቼ አሁንም አብርሽ ይሄ ነው እንደዚህ ወድሃለሁ እንደዚህ አከብርሃለሁ ለአንተ ያለኝ ስሜት እንደዚህ ነው፣ ሲከፋ ማየት አልፈልግም፣ አንተን ለማስደሰት ብዙ ነገር የማደርገው ነገሮች አሁን ላይ ምንም ባደርገው እኔ እንጃ አላውቅም። ምናልባት ግን በጣም በሚወዱት ሰው መገፋት በጣም ከባድ ነው ከምልህ በላይ። ግን ብቻ አንተ ባለህበት ላይ ሰላም ብቻ ኑር፣ ችግር የለውም። አሁንም ከህይወታችን ውጪ ካልክ እወጣለሁ። ይሄን በቃ ይሄንን ነው ልልሽ የምችለው ማለት ነውና ምናልባት ለመጨረሻ ጊዜ ልታወሪኝ የምትፈልጊው ነገር ካለ አውሪኝና መሄድ ትችያለሽ። እሺ ይሄ ውሳኔ ስለወሰንክ ምናልባት ያንተ ደስታ አስቀድሜ እኔ ላይ ደግሞ መቅራት ያለበትን እስካሁንም የሆንኩትን ነገር እስካሁንም ያሳለፍኩትን ነገር ብቻዬን እስካሁን የተሰቃየሁትን ነገር ብቻዬን እንደ ሴትነት የተባልኩትንም ነገር ወደ ኋላ አድርጌ አሁንም ቢሆን ነገሩን እንቀበለዋለሁ። ምክንያቱም እስካሁንም ድረስ አንተን እንጂ በማንንም ማውቅ አይደለም በዚህ ልክ ብዙ ሰው እንደዛ እያለኝ አንተንም አስቀድመው በቃ ደስተኛ ሆነክ ሳይ በጣም ውስጤ በሰው ደስታ መደሰት ሰው ስለሆንኩኝ ነው ገባክ? ስለዚህ እኔ አብርሽ እግዚአብሔርን ህይወቴ ላይ ከመጣህ በኋላ በጣም ብዙ ነገሮች ናቸው የተስተካከሉት። በጣም ነው የምወድ፣ በጣም ነው ማከብርክ። በጣም ላንተ ጥሩ ቦታ አለኝ። አንተ ጋር በማሳለፋቸው ነገሮች ከፍቶኝ ራሱ አያውቅም ማለት እኔ እንጃ በአንተ በኩል የሚመጣብኝ ነገሮች እንዴት አድርጌ ማሳለፍ እንዳለብኝ ምንም ነገር ቢመጣ እኔ አንተን ነገር ማስቀደም ሰው ነኝና በጣም አልጨረሽም ቆያለሽ ማለት ወይ አውሩ እኔ ዞር ልበልና በደንብ አውሩ ይርሚ በቃ ሂጂ። ለማንኛውም ምን ትችያለሽ? በቃ ይርሚ ቢያንስ ለመጨረሻ ጊዜ እንኳን ልቀፈኝሽ። አይዞሽ መልካም ናት። ሩታ በእርግጠኝነት ይሄንን ነገር ትፈልጊው ነበር? አልፈልገውም።
ሩታ ዋሽን ትፈልጊው ነበር መስሎክ ነው ማለት መስሎ ነው። በፈልገው ኖሮ እኔ አንተ እንደዚህ አይነት ደረጃ እስክትደርስ አልጠብቅም ማለት ባጭሩ ነገሮችን ማስተካከል ወይም መጨረስ መቅጨት የምችልበት አቅም ነበረኝ። ስለማልፈልገው ነው የተውኩት ወይም ችላ ያልኩት። አንዱታ በቃ በሰላማዊ መንገድ መሸኘት ባለብኝ መንገድ እሷን ሸኝቻታለሁ። ጥሩ ነው አሸኛኘት አሪፍ ነው። ግን በዚህ ልክ ለሊቱ ሙሉ ተጨንቀ ምናምን የምትወስነው ውሳኔ መሆኑ ለኔ በጣም አስገርሞኛል። ለሊቱ ሙሉ መጨነቅ አለብን ይሄንን ውሳኔ ለመወሰን? ይሄ ማለት ምንም ማተር የማያደርግ ነገር ነው ከህይወት ያስወጣው። ተጨንቄ ነው እንደዚህ ያደረኩት። ሲቀጥል ደግሞ እኔ ፊት መሆኑላ በጣም ትልቅ የሆነ ነው ሪስክ መስል ድረስ ከብዶ ነው እያወራክ ያለውና አሁንም ቢሆን እኔ ምንም አድርገህ ለኔ ምንም የሚጨምርልኝ ወይም አሰቤን የሚያስቀይረኝ ምንም አይነት ነገር የለም። እዚህ ግቢ መሆኑ እሺ ሊከብድ ይችላል፣ ግን ደግሞ እኔ ፊት መሆኑ ይሄን ነገር ማውራት በፍጹም ሊከብድ የሚገባ ነገር አይደለም። ገባ? እሺ ሩታ በቃ እንተው፣ በቃ ስለሷ ጉዳይ ከዚህ በኋላ የተረሳ ጉዳይ ነው እንተውና፣ አዎ የተረሳ ጉዳይ ወደ ቀድሞ ላይፋችን እንቀጥል። ከሁሉም ነገር እንተው፣ ይቅርታውን ተቀበይኝና ልጃችንን በሰላም እናሳድግ። ልጃችንን ማሳደግ እንችላለን ሁለታችንም። በሚያስፈልገው ነገር መገኘት ባለብን ነገር ማድረግ የሚገባን ነገር በሙሉ እናሳድጋለን። በደንብ ምንም አይጎልበትም። ማለት ያንተንም ፍቅር አያጣም፣ የኔንም ፍቅር አያጣም። ምንም እንዲጎልበት አልፈልግም ልጄ። ስለዚህ